መቀየር አለብኝ። አብዛኛው ሰው ነው ማለት ኢትዮጵያ ውስጥም ልታይ ትችላል 35 በኋላ ነው መኪና የሚገዙት ቤት የሚሰጥ። አሁን ይሄን የሚመለከት ሰው ግን ግዴታ 35 ዓመት እስኪሞላ እንዳጠብቅ ካሁኑ ዓላማ አስቀምጥ። ያ ሰው እንደነቀው አሁን ንቃ። ዲፋይናይትነስ ኦፍ ፐርፐዝ ይኖርህ ነው በቃ። አሁን ምን ማለት ነው? ተራራው ላይ ለመውጣት መጀመሪያ የተራራውን ጫፍ አስበው በደንብ። ከዛ ወደ ተራራው ጫፍ እንደምትወጣ እያሰብክ መንቀሳቀስ ጀምር፣ ስሜት ይቀየራል። በነገራችን ላይ ዓላማ ከሌለህም ሰው አይወድህም። ዓላማ ሲኖርህ ትጠነክራለህ። ጠንካራ ካልሆንክ ሰዎች አይፈልጉም። ማንም እንዲሁ ሊወድህ አይችልም። በነገራችን ላይ እንዲሁ ሊወድህ የሚችለው ፈጣሪ ብቻ ነው። ከዛው የፈለገ እኮ ብትለፋ ከአንድ እንጀራ በላይ አትበላ። ግን የምትለፋው ለምንድን ነው? ሚሊዮኖችን የሚያበላ ገንዘብ ለማለት ሚሊዮን ሰው የሚሰበስበው ለምንድን ነው? በቃ ሚሊዮነር መሆን ቢሊዮነር መሆን ለምንድን ነው? ለራሱ ነው እንዴ? አይደለም እኮ። ይሄን የሚመለከት ሰው አገሩ ውስጥ ክትቀየር መጠበቅ የለበትም። አገራትን የቀየሩት ህዝቦች አይደሉም፣ ባይዘው ግለሰቦች ናቸው። ጥቂት ሰዎች ናቸው ዓለምን የቀየሩት። ግን ምንድነው? ህዝብን አስተባብረው ነው ዓለምን የቀየሩት። ለምሳሌ አሜሪካንን 5-4 ሰዎች በትልቅ ኢንዱስትሪ ገንብተው ቀየሯት ይባላል። ኢንዱስትሪው ሲገነቡ ህዝቦችን ቀጥረው ነው አሰርተው ነው። እንደውም እኔ እውነቱን ስነግርህ ካጠናሁት ጥናት ያስተዋልኩት ነገር በጣም ሰክሰስፉል የምትላቸው ሰዎች ለመጨረሻ ግን መናገር የምፈልገው አንድ ነገር ምንድነው? ህይወታችንን የሚቀይረው የሆነ ቀን ተነስተን የምናደርገው ነገር አይደለም። የትም ቦታ ስጋበዝ የምለው ነገር ነው። የሆነ ቀን ተነስተ የሰራው ስፖርት ጡንቻ ያወጣል፣ ህይወትህን አይቀይርም። የሆነ ቀን ያስቀምጥካት ገንዘብ አይደለችም ህይወትህን የምትቀይረው። የሆነ ቀን ያነበብከው መጽሐፍ አይደለም ህይወትህን የምትቀይረው። ግን እየደጋገምክ ሁል ጊዜ የምታደርገው ነገር የሆነ ቀን ለውጥ ይሰጣል። ድንጋዩን የሚሰብረው ጎርፍ አይደለም፣ ጎርፍ የድንጋዩን አቅጣጫ ነው የሚቀይረው። ድንጋዩን የሚሰብረው ጠብታ ውሃ ነው። ሲደጋገም ጠብታ ውሃ የሆነ ቀን ይሰብረዋል። ትንሿ ልፋትህ ህይወትህን ትቀይረዋለች። አሁን የደረስክበትን የወሰነው ከዛሬ 5 ዓመት በፊት ከዓመታት በፊት ደጋግመህ ታደርጋቸው የነበሩ ነገሮች፣ ትውልባቸው የነበሩ ቦታዎች፣ ታነባቸው የነበሩ መጽሐፎች፣ ታያቸው የነበሩ የቴሌቪዥን ፕሮግራሞች ውሎህ ነበረ ዛሬ ያደረሰ። የዛሬ 5 ዓመት የምትደርስበትን የሚወስነው ከአሁን ጀምሮ የምታደርጋቸው ነገሮች ናቸው። ስለዚህ አሁን የምታደርገውን አስብበት። በተለይ እየደጋገምክ ውሎህን ቀይር፣ ልማድህን ቀይር። አንተ ትቀየር። በፍጹም አልረፈደም። ለምንም ነገር አላረፈድክም። ገና ነህ። ለህልምህ አላረፈድክም። ከውጭዎቹ በጣም አይምሮ ውስጥ የቀሩ ብዙ ሰዎች አሉ። አንዱን ልጥቀስልህ። ለምሳሌ ይሄ ሰውዬ ምን ይላል መሰለ? የኔ ትልቁ ህልሜ አለ ግማሹን እድሜን ገንዘብ መሰብሰብ ነው፣ ዝም ብዬ መሰብሰብ ነው። የቀረውን ግማሹን እድሜን ደግሞ ገንዘቡን መበተን ነው ለጥሩ ዓላማ አለ ማለት ነው። እና ያስቃል። ትንሽዬ ዓላማም ይመስላል። እና ግን እሱ ከልቡ ነበረ። በቃ ገንዘብ መሰብሰብ ነው አለ። ዝም ብሎ ገንዘብ መሰብሰብ ጀመረ፣ መስራት ጀመረ። ብታምነኝም ባታምነኝም በወቅቱ የምድራችን ቁጥር 1 ሀብታም ነበር። በወቅቱ ብቻ አይደለም፣ አሁን ፕሮጀክት ቢደረግ ገንዘቡ ቢሰራ አሁንም ቁጥር 1 ይሆናል። ይሄ ሰውዬ አንድሪው ካርኔጊ ይባላል። ካርኔጊ ስቲል ፋክተሪ የሚባል ትልቅ ካምፓኒ አለ። የብረት አምራች የሆነ ካምፓኒ አለ። እንደውም አሜሪካን ሁ ቢልት አሜሪካ ከሚባሉ ሰዎች አሜሪካን የገነቧት 5-6 ሰዎች ናቸው ከሚባል አንዱ እሱ ነው። ይሄ ሰውዬ መጨረሻ ላይ የገነባው ሀብት በጣም የሚያስደነግጥ ነው፣ ለዓላማው ሲል ማለት ነው። ከዛ በኋላ ግን ገንዘቤን መበተን ብሎ ነበር። ለመልካም ዓላማ በተነው፣ ለመልካም ማለት ነው። ያልገነባው ኤንጂኦ የለም። አሜሪካን ውስጥ ያሉ የተለያዩ ከተሞች ላይ ዩኒቨርሲቲዎች ላይ ብትሄድ በየኢንስቲትዩት በሱ ስም ያልተከፈተ ይሄ ኢንስቲትዩት ፋውንዴሽኖች ዓለም ላይ እስካሁን ድረስ የሱ ገንዘብ ይንቀሳቀሳል። እና እንደዚህ አይነት ዓላማ ስላለው እኔ በጣም ይገርመኝ። ኢንዱስትሪያሊስት ነው። በዛ ዘመን የተነሳ አሜሪካን የቀየረ ሰው ነው። እና አብዛኛው ሰው ተስፋ የሚቆርጠው ትላንትና ነገን ያገናኝና ትላንት ተበላሽቷል፣ ነገም ይበላሻል፣ ዛሬ መኖሬ ምንም አይጠቅም። ነገም የተበላሸ ነው። የትላንትን መንገድ እየተጓዝኩት ነው። ትላንት እሳት ውስጥ ነበርኩ፣ ነገም እሳት ውስጥ እገባለሁ፣ ለምን እኖራለሁ ብሎ ራሱን ያጠፋል። በጣም ብዙ ሰው። አንዳንድ ሰዎች ያው በድንገት አጋጣሚ ተስፋ ቆርጠው ራሳቸውን ሊያጠፉ ይችላሉ፣ ባልጠበቁት አጋጣሚ። ግን የአብዛኛው ሰው የተስፋ መቁረጥ ምክንያት የትላንትን መስታወታይና ነገም እኮ እንዲህ ነው የሚሆነው ብሎ ዛሬን መኖር ያስጠላል፣ ዛሬን መኖር ያቆማል። ስለዚህ እኔ አሁን የመጀመሪያው ለሰዎች ተስፋ ለቆረጡ ላዘኑ ይሄን ለሚመለከቱ ሰዎች ደም እንዲያስቡበት የምፈልገው ነገር ነገን ስታስቡት ምንድነው የሚሰማችሁ? በተቻላችሁ አቅም ይሄን የሚመለከት ሰው ነገውን መቀየር ይችላል። መቀየር የሚችለው የመጀመሪያው የሰው ልጅ ሐሳቡን በመቀየር ሁሉም ነገርህን የሚቆጣጠረው መጀመሪያ ሐሳብ ነው። ቶት ማሽን የሚቀይርህ የሚያስነሳ ቶት ሐሳብ ነው። ልክ ሐሳብህ ለምሳሌ ይውልህ አሁን አንተ ምንም በሌለ ነገር ነገ ትሞታለህ ብትባል ሐሳቡ ብቻ ማንም አላለህም
ተባልኩኝ ብለህ ብታስብ በአንድ ጊዜ ስሜት ይቀየራል። አዎ ነገ ደግሞ ነገ በጣም የምትፈልገው ነገር ታሳካለህ። ነገ ሎተሪ ይደርሳል ደግሞ ብትባል በአንዴ በሐሳብ ብቻ ደስተኛ ትሆናለህ። ሐሳብ ስሜትን ይቆጣጠረዋል ማለት ነው። ስሜትን ከፍም ዝቅም የሚያደርገው ሐሳብ ነው ማለት። ስለዚህ ብልጥ የሆነ ሰው ምን ያስባል ማለት ነው? ጥሩ ነገር ያስባል። ብልጥ የሆነ ሰው ጥሩ ምንም በሌለ ነገር ከሆነ ባይዘይ ምንም ነገር መሬት ላይ ከመገለጡ በፊት ባይምሮ ታስቦ ነበር ምንም ነገር። ስለዚህ አሁን ሐሳብ ወሳኝ ነው ማለት። ስለዚህ አንተ ከቻልክ ነገ እንዲኖር ስለምትፈልገው ነገር አስብ። ልክ እሱን ማሰብ ስትጀምር አሁን ይሄን ሰው አይ ተስፋ መስጠት ማን ያቀተዋል ምናምን ሊል ይችላል ተመልካች። ልክ ናቸው። ተስፋ መስጠት ግን አይደለም። ግን እዚህ ጋር ስለ ነገ መጀመሪያ ፖዚቲቭ አስብ። በቃ ነገ በጣም ምርጥ ይሆናል፣ እኔ የምፈልገው ነገር ይሳካል። ከቻልክ ግልጹን እኔ በጣም ደስ የሚል የትዳር ህይወት፣ የቢዝነስ ህይወት፣ መንፈሳዊ ህይወት ይኖረኛል ብለህ ግልጽ ሁን። በጣም የምትፈልገው ነገር ጻፈው። በገንዘብ ይሆናል፣ በቁጥር ጻፈው፣ ቤትም ከሆነ በካሬ ጻፈው፣ በፈለከው ጻፈው ብቻ እንደሚሳካ። ከዛ ምን ታደርጋለህ? አስበው ይሳካል ብለህ ልክ ማሰብ ስትጀምር ወይ ነገሮች ይቀየሩ ብለህ ማሰብ ስትጀምር ስሜት ይቀየራል። ኢሞሽን በጣም ወሳኝ ነገር ነው። ስሜት ሲቀየር ነገሮች ላይ ትበረታለህ። አይተህ ከሆነ ልክ ጧት ስትነሳ ጥሩ ስሜት ላይ ከሆንክ ቀንህ ያምራል። ከሰዎች ጋር ፒስ ነህ ተጫውተህ ምናምን ነው ስራ። የደበረ ቀንስ ትዘጋቸዋለህ። አይጥምህም፣ የሚወራው የምትሰማው ደስ አይልም። ስሜት ወሳኝ ነው ማለት ልክ ስሜትህ ምርጥ ሲሆን ወደ ተግባር ትገባለህ። በጣም ወሳኙ ተግባር ነው። አየህ ተግባርህን ግን የሚቆጣጠረው ስሜትህ ነው። ስሜትህን የሚቆጣጠረው ደግሞ ሐሳብህ ነው። እዚህ ልክ ወደ ተግባር ገባህ ማለት አየህ ህይወትህን መቀየር ትጀምራለህ። ስራው ይሰራል፣ አሪፍ ሙድ ላይ ትገባለህ። ያ ተግባርህ ከተደጋገመ በየቀኑ ካደረከው ምን ይሆናል? ጸባይ ልማድህ ይሆናል። ያ ልማድህ ሲደጋገም ጸባይ ይሆናል። ያ ጸባይ ማንነት ይፈጥራል፣ አንተን ይፈጥራል። እሱ እኮ ደስተኛ ነው ትባላለህ። እሱ እኮ ተስፈኛ ነው፣ እሱ እኮ ይለፋል፣ እሱ እኮ የተግባር ሰው ነው ትባላለህ። ማንነትህ መዳረሻህን ይሰጣል፣ ዴስቲኔሽንህን አየህ ወደ ተራራው ያወጣል። ስለዚህ ተራራው ላይ ለመውጣት መጀመሪያ የተራራውን ጫፍ አስበው በደንብ። ከዛ ወደ ተራራው ጫፍ እንደምትወጣ እያሰብክ መንቀሳቀስ ጀምር፣ ስሜትህ ይቀየራል። የተግባር ሰው ትሆናለህ። በራስህ ማመን ትጀምራለህ። በቃ በአንድ ጊዜ በራስ መተማመንህ ይጨምራል። ትልቁ ነጥብ ግን ምንድነው? ሐሳብ ነው። ስለዚህ ለምታስበው አስብ ማለት ነው። ከቻልክ ቁጭ በልና ያስጨነቀህን ነገር ጻፈው፣ ተስፋ ያስቆረጠህን ነገር ጻፈው። ከዛ ተስፋ ያስቆረጠህን በወረቀት ነው የምትጽፈው። በተለይ እስክሪብቶና ወረቀት ሲገናኙ አእምሮአችን በደንብ መስራት ይጀምራል። እዚህ ያስጨነቀህን ነገር ጻፈው። ከዛ በተቃራኒው ሳይድ ያስጨነቀ ነገር ሲፈታ ጻፈው። በቃ የምትፈልገው ነገር ማለት ነው ጻፈው። እሱን እየደጋገምክ አንብበው፣ እየደጋገምክ ጻፈው በሌላ ወረቀት። ስለሱ ብቻ አስብ፣ ስሜትህ ይቀየራል። አብዛኞቹ በጣም ስኬታማ የሚባሉት አብዛኞቹ ነው ገንዘብ መሰብሰብ የሚጀምሩት ሚሊዮነር መሆን የሚጀምሩት ወይም የሚነቁት ከ35 ዓመታቸው በኋላ ነው። በቃ ይነቃል ወንድ ልጅ ከ30። ለምንድን ነው ግን ስትል ስላገባ ነው። ሲያገባ ልጅ ሲወልድ ምን ይላል? እንዴ ሚስቴ እኮ አለች፣ እንዴ ልጅ አለኝ እኮ ምን ልሆን ነው ሲል ይጠነክራል፣ ይነቃል፣ በቃ ይባንናል። ወንድ ልጅ ከ35 በፊት የማይነቃበት ትልቁ ምክንያት አንደኛው ምንድነው? ለሴቶች ለመዝናኛ አይምሮ ውስጥ የሆነ ቦታ አለው። ስለዚህ ፎከስ አድርጎ ገንዘብ አያሳድድም፣ ፎከስ አድርጎ አላማውን አያሮጥም። በቃ ለሰው ለመዝናናት ያስባል፣ ከጓደኞቹ ጋር ሴቶች ለመጋበዝ ዴት ለማድረግ ምናምን ሲል ገንዘቡን ማጥፋቱ አይቀርም። ልክ ግን ሲያገባ አንዲት ሴት ቦታውን ትቆጣጠረዋለች። ስለዚህ ሌሎች ሴቶች አያስብም፣ መዝናኛን አያስብም፣ ትዳር ገባ። ልጅ ሲመጣ ደግሞ በቃ ከባድ ነገር ነው። ስለዚህ ፎከስ ያደርጋል። የሚያደርገው ምንድነው? ልጅ አለኝ፣ ሚስት አለኝ፣ ቤቴ የሴት ሐሳብ የለብኝም፣ ገንዘብን ማሮጥ አለብኝ፣ ራሴን መቀየር አለብኝ። አብዛኛው ሰው ነው ማለት ኢትዮጵያ ውስጥም ልታይ ትችላል 35 በኋላ ነው መኪና የሚገዙት፣ ቤት የሚሰ አሁን ይሄን የሚመለከት ሰው ግን ግዴታ 35 ዓመት እስኪሞላ እንዳጠብቅ ካሁኑ ዓላማ አስቀምጥ። ያ ሰው እንደነቀው አሁን ንቃ። ዲፋይናይትነስ ኦፍ ፐርፐዝ ይኖርህ ነው። በቃ አሁን ምን ማለት ነው? በቃ ያ ሰው በ35 ዓመቱ የነቀው ምን ሲል ነው? አንድ ዓላማ ያስፈልገኛል፣ ዓላማዬን አሩጬ ገንዘብ ሰርቼ ለቤተሰቤ እተርፋለሁ ነው አይደል? አሁን አንተ 20 ዓመት ከሆነ ይሄን የሚመለከት ሰው አሁን አንተ 30 ዓመት ከሆነ 40ም ገብተህ ሊሆን ይችላል አላቅም። ማስቀመጥ ያለብህ ዓላማ አለ። በቃ ማተኮር ያለብህ ለሱ መሞት ያለብህ በጎን ያቺ ሴት ልትመጣ ትችላለች። በነገራችን ላይ ይሄን ለሚመለከት ሰው ዓላማ ላለው ሰው ሁሉም ነገር በጣም ቀላል ነው። ምን ማለት ይመስላል? ዓላማ ሲኖርህ የሆነ የምትሮጥለት የምትባንለት ነገር ካለ ገንዘብ ጭራ ነው ይከተላል። የሚያደንቁ ሰዎች ጭራ ናቸው ይከተላሉ። ትዳሩ፣ ይሄ ሴቱ ምኑ የምትለው ነገር በሙሉ ሌክቸር በሙሉ ይከተላል ዓላማ ሲኖርህ። በነገራችን ላይ ዓላማ ከሌለህም ሰው አይወድህም። ዓላማ ሲኖርህ ትጠነክራለህ። ጠንካራ ካልሆንክ ሰዎች አይፈልጉም። ማንም እንዲሁ ሊወድህ አይችልም። በነገራችን ላይ እንዲሁ ሊወድህ የሚችለው ፈጣሪ ብቻ ነው። ዓላማ ሲኖርህ ግን አንተ ትቀየራለህ፣ ትጠነክራለህ፣ ህይወትህን ትቀይራለህ፣ ትባንናለህ። ያኔ ሰዎች
እሱ እኮ በጣም ጠንካራ ነው፣ አላማ አለው ይለዋል። ጊዜ የለህማ አንተ ለማይረባ ነገር የምታጠፈው ጊዜ የለ፣ አላማ አለ፣ የምትሮጥለት ነገር አለ። ሰዎች አይንቁም፣ ያከብሩሃል። አየህ እንዲሁ ግን ማንም አይወደህም። ስለዚህ ወንዶች የሚነቁት በ35 ዓመታቸው አላማ ስለሚያገኙ ነው። ትዳር የሚባል ነገር ያነቃቸዋል። እንደውም እኔ እውነቱን ስነግርህ ካጠናሁት ጥናት ያስተዋልኩት ነገር በጣም ሰክሰስፉል የምትላቸው ሰዎች እርሊን ያገቡት፣ እንደውም ሃይ ስኩል ስዊት ሀርታቸውን ያገቡት፣ የሃይ ስኩል ገርል ፍሬንዳቸው ወይ የካምፓስ ምናምን ነው ያገቡት። ዋረን በፌት እነ ቢል ጌትስ፣ ሪቻርድ ብራንሰን የፌስቡኩ እሱ በሙሉ በጣም ሂውጅ የምትላቸው ፐርሰናሊቲዎች ቀደም ብለው ነው ያገቡት። እንደውም አንዱ ቢሊየነር አንዲት ጋዜጠኛ ስትጠይቀው በስንት ያገባሁት በ22 ዓመቴ ነው በ23 ዓመቴ ነው አላት። ደነገጠና ጋዜጠኛው እንዴ ምን ማለት ነው በ22 አልቸኮልክም አለው። ብችል አለ ቀደም ል ነበር አለ። ለምን ይመስልሃል? የሰጠው ብስለት አለ፣ ያነቃው። በቃ ትነቃለህ፣ ፎከስ ታደርጋለህ። ካለች ነው አሁን እኮ ተሯሩጣህ ግባ አይደለም። ካለች ግን ምክንያት አታስቀምጥ። ይሄን ሳገኝ አትበል። እንደውም ከሷ ጋር ሆነ ደስተኛ ስትሆን በ10 ዓመት የምታሳካውን በአንድ ዓመት ልታሳካው ይችላል። አታውቅም። ወዳታለሁ ባገባ ደስ ይላል፣ እማላገባው ገንዘብ ስለሌለኝ ነው ከምትል ሼር እናደርጋለን ከሷ ጋር ሆኜ ዓላማዬን አሳካለሁ ብትል እንደውም ትፈጥናለህ ነው ማለት። ትፈጥናለህ። ለዓላማ በ10 ዓመት ያሰብከውን በ5 ዓመት ልታሳካ ትችላለህ። እኔ በጣም ብዙ ሰው ሳማክር የሚገርም ትላልቅ ፐርሰናሊቲዎችን ይሄ ትልቅ ቦታ ላይ ያሉ ሚሊዮነሮችን፣ ቢሊዮነሮች፣ ታዋቂ ሰዎችን ከላይ እስከታች ሰው አማክራለሁ፣ ኮች አደርጋለሁ በግል በቪአይፒ። አብዛኞቹ የሚነግሩኝ ምን እንደሆነ ታውቃለህ? የነቃሁት ሚስቴን ሳገኝ ነው። ምሳ ታስርልኛለች፣ ሆቴል አልበላም፣ ገንዘብ ሴቭ አደርጋለሁ፣ ሁለተኛ መኪና ደገምኩ ይላል፣ ሁለተኛ ፎቄን ደገምኩ ይላል፣ እንዲነቃው ይላል፣ ቢዝነስ ከፈትኩ ይላል። ለምን? በቃ ታባንነዋለች። ሴት ልጅ ደግሞ በተፈጥሯ የሆነ የምታውቀው ኮንዘርቫቲቭ ናቸው ሴቶች። ወንድ ልጅ ደግሞ አባካይ ነው በብዙ ነገር፣ በገንዘብ ብቻ አይደለም፣ በጊዜ በጊዜ ትገባለህ ሚስት ሲኖርህ። ስለዚህ ገንዘብ አታወጣም፣ ማታ አትጠጣም። አየህ፣ ስለዚህ በብዙ ነገር ይይዝሃል። ግን ያንተ አረዳድ ያንተ አመለካከት ግን ይወስነዋል። እኔ እውነት ለመናገር ይሄን የሚመለከት ሰው አገሩ እስክትቀየር መጠበቅ የለበትም። አገራትን የቀየሩት ህዝቦች አይደሉም፣ ባይዘው ግለሰቦች ናቸው። ጥቂት ሰዎች ናቸው ዓለምን የቀየሩት። ግን ምንድነው ህዝብን አስተባብረው ነው ዓለምን የቀየሩት። ለምሳሌ አሜሪካንን 5-4 ሰዎች በትልቅ ኢንዱስትሪ ገንብተው ቀየሯት ይባላል። ኢንዱስትሪው ሲገነቡ ህዝቦችን ቀጥረው ነው፣ አሰርተው ነው። እዚህ አሁን አንድ ሰው ምን ማለት አለበት ማለት አገሬ መቀየር አለባት አይበለ፣ ራሱን ይቀየር። አንተ ከተቀየርክ ለብዙ ሰዎች ትተርፋለህ። 3-4 ሰው ልትቀጥር ትችላለህ፣ ትንሽ የቢዝነስ ከፍተህ። እነዛ 3 ሰዎች ግን እቤታቸው ገብተው የሚያስተዳድሩት ቤተሰብ አለ። 3 ቤተሰብ ጋር ደረስክ፣ በተዘዋዋሪ አገርህን እያኖርካት፣ አገርህን እየቀየርካት ነውና እኔ በጣም ብዙ ተስፋ አለኝ በሀገሬ። በነገራችን ላይ ለምን ካልከኝ ሁኔታዎችን አላይም፣ የሚፈጠሩት ነገሮች አለ፣ ሰዎችን አያለሁ፣ ራሴን አያለሁ። እኔ ተስፋ አለኝ። ለምሳሌ እኔ ተስፋ ካለኝ ሀገሬ ተስፋ አላት እንዴ። እኔ ራሴን ስቀይር ሰዎች መቀየራቸው አይቀርም። ሰዎች ሲቀየሩ ሌሎችን ይቀይራሉ። አንተ እኮ ለራስህ አይደለም ባይዘው የፈለገ እኮ ብትለፋ ከአንድ እንጀራ በላይ አትበላም። ግን የምትለፋው ለምንድን ነው? ሚሊዮኖችን የሚያበላ ገንዘብ ለማለት ሚሊዮን ሰው የሚሰበስበው ለምንድን ነው? በቃ ሚሊዮነር መሆን ቢሊዮነር መሆን ለምንድን ነው? ለራሱ ነው እንዴ? አይደለም እኮ ለሰዎች ለመትረፍ ነው። እኔ ተስፋ አለኝ። ስለዚህ ሀገሬ ተስፋ አላት። እንደዛ ብዬ ነው ማምነው።